ተመራጩ መንግስት የሚቀጥለውን ምርጫ ለማድረግ ሲሰናዳ የቢሾፍቱ ኤርፖርት ካላለቀ አትምረጡ እንዳትመርጡን ጠቅላይ ሚኒስትር አብይ አህመድንና የብልጽግና ፓርቲ መሪዎችን በቃኝ ያስባለው የፕሮጀክት ግንባታ ከ5 ዓመታት በላይ ይፈጅበታል የተባለው የቢሾፍቱ አየር ማረፊያ የብልጽግናን ዕድሜ የሚወስን ፕሮጀክት ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። ዝርዝሩ የመረጃ ቅኝታችን ትኩረት ነው። ከዚህ ውጪ ህወሓት ለመመከት እየተዘጋጀን ነው፣ ወጣቶችንም እያሰለጠንን እንገኛለን ሲል ይፋ አድርጓል። ከቤት እስከ ጎዳና የደረሰው የህወሓት አፈሳ አሁን በምን ሁኔታ ላይ ይገኛል የሚለውን እንመለስበታለን። ጤና ይስጥልን ውድ ቤተሰቦቻችን፣ ዕለታዊ የመረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን እንደሚከተለው በዝርዝር እንቃኛለን። አብራችሁን ቆዩ። ይህ ፕሮጀክት 4000 ማሽነሪዎችና ተሽከርካሪዎችን የሚያንቀሳቅስ ነው። ከ8000 የበለጠ ሰራተኛም እንደተቀጠረበት ይፋ ሆኗል። በአፍሪካ ግዙፍ ነው የተባለለት የቢሾፍቱ አቡሴራ አውሮፕላን ማረፊያ እስከ 12.5 ቢሊዮን ዶላር በጀትም ገና ከወዲሁ የተመደበለት ነው። በየቀኑ እስከ 650,000 ሊትር ነዳጅ እንደሚመደብለትም ጠቅላይ ሚኒስትሩ የጠቆሙ ሲሆን የመኪናዎችን ትርምስ፣ ግንባታ፣ የሎጂስቲክስ እንቅስቃሴውን በድሮን እየተቀረጸ በሲስተም የምንከታተለው ነው ብለዋል። አብይ ይህንን የሚያክል ተሽከርካሪ የሚንቀሳቀስበት ፕሮጀክት በሀገር ደረጃ መርተን አናውቅም ሲሉ አክለዋል። ከሰሞኑም በአዳማ የምርጫ አፈጻጸም ግምገማ ላይ ነበሩ የተባሉት ጠቅላይ ሚኒስትር አብይ አህመድና የብልጽግና ፓርቲ ከፍተኛ አመራሮች ይህንን ፕሮጀክት ያለበትን እንቅስቃሴ ጎብኝተው ነበር። ከዚህ ጉብኝት ማግስት ንግግር ያደረጉት አብይ ብዙዎችን ያነጋገረ ሀሳብ ነበር ያቀሩት። እንዳትመርጡን የሚለው ቃል ጠቅላይ ሚኒስትር አብይ አህመድና የብልጽግና ፓርቲ መሪዎችን በቃኝ ያስባለ የግንባታ ፕሮጀክት መሆኑን ይፋ አድርገዋል። 5 ዓመታት በላይ ፈጅበታል የተባለው የቢሾፍቱ አየር ማረፊያ የብልጽግናን ዕድሜ የሚወስን ፕሮጀክት ስለመሆኑ ነው ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት። አብይ በኢትዮጵያ ሕገ መንግስት መሰረት ፓርቲያቸው እንደገና ከመረጣቸው እስከ መጪው 5 ዓመት ድረስ በዙፋናቸው ይሰነብታሉ። ከዚያ በኋላ በመሪነት መቀጠል አይችሉም። ፓርቲው ብልጽግና ግን የህዝብን ይሁንታ ካገኘ በቃኝ እስኪል እየተመረጠ መቀጠል የሚችልበት እድል አለው። ጠቅላይ ሚኒስትር አብይ ግን ልክ የስልጣን ጊዜያቸው ሲጠናቀቅ የፕሮጀክት ግንባታው የሚጠናቀቀውን የአቡሴራ አውሮፕላን ማረፊያን በተመለከተ ሲናገሩ ይህንን ፕሮጀክት ቃል በገባነው ጊዜ ካልጨረስ ነው ብልጽግናን አትምረጡት የሚል መልእክት አስተላልፈዋል። አብይ በመግቢያችን ላይ እንደሰማችሁት ዛሬ እስከደረሱበት እድሜያቸው ድረስ በዚህ የቢሾፍቱ አየር ማረፊያ ፕሮጀክት ደረጃ ማሽንም ሆነ ከፍተኛ ሰው የሚንቀሳቀስበት ስራ አይታችሁ አታውቁም ሲሉ የዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር በተከናወነበት ወቅት ተናግረዋል። ፕሮጀክቱም ቅርብ ቦታ ስላለ በዋዛ ፈዛዛ መታየትና መታለፍ የለበትም በማለት ማየትም መስራትም ማገዝም መጠበቅም አለባችሁ ሲሉ አሳስበዋል። በአረንጓዴ አሻራ መርሃ ግብር አይችሉም ብለውን ነበር፣ አሳይተናቸዋል። በኤርፖርቱም አይችሉም ብለውናል፣ ችለን እናሳፍራቸዋለን ሲሉ ነው የተናገሩት። በበቂ አልበላም በበቂ አልታገዘም ያሉት ህዝብ እኛን በተስፋ አምኖ መርጦናል ያሉ ሲሆን የሚቀጥለው ምርጫ ታላቁ ስጦታ የቢሾፍቱ ኤርፖርት የመጀመሪያውን ዙር መጨረሻ ይሆናል ብለዋል። ይህንን ቃል ኪዳን ትልቅ ነው ሲሉ የጠሩ ሲሆን ተመራጩ መንግስት የሚቀጥለው ምርጫ ለማከናወን ሲሰናዳ ይህንን ኤርፖርት ካላለቀ አትምረጡት ሲሉ ተናግረዋል። አሁን በተስፋ መርጣቸዋል፣ ነገ ግን በስራ መሆን አለበት ሲሉ ነው የተደመጡት። አንዳንድ ፖለቲከኞች የጠቅላይ ሚኒስትሩን ቃል ኪዳን የማይፈጸም ሲሉ ያጣጣሉት አሉ። ኢትዮጵያ ውስጥ ገዢው መንግስት ሰራም አልሰራም በምርጫ ማሸነፉ የማይቀር ነው ሲሉ በመጠቆም የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። በደብረ ጽዮን የሚመራው የትግራይ ክልል መንግስት በቅርቡ ይፋ ያደረገው ረቂቅ ህግ እድሜያቸውና የጤና ሁኔታቸው የሚፈቅድላቸው ማንኛውም የትግራይ ተወላጆች የክልሉ መንግስት የሚያቀርበውን የክተት ጥሪ ተከትሎ የመሳተፍ ብሔራዊ ግዴታ እንዳለባቸው ይደነግጋል። ይህንን የማይቀበል ማንኛውም ሰው ከ10,000 እስከ 50,000 ተቀጥቶ ግዴታው እንዲፈጽም ይደረጋል የሚል አንቀጽ በረቂቅ ህጉ ላይ ተቀምጧል። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን በመግለጽ መግለጫዎችን አውጥተዋል። አረና ትግራይ እንዲሁም ስምረት ፓርቲ ህወሓት የቀድሞ ተዋጊዎችን ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል በማፈስ ወዳልታወቁ ካምፖች እየወሰደ ነው ሲሉም ባወጡት መግለጫ ከሰዋል። ይህ አፈሳም በወርቅ ማዕድናትም ጭምር የሚከናወን ስለመሆኑም ቢቢሲ ትግርኛ ዘግቧል። ለዚህ ማሳያው በማዕከላዊ ዞን በሚገኘው አሳአ ወረዳ በሚገኝ አካባቢ 180 በወርቅ ማውጣት ስራ ላይ የተሰማሩ ወጣቶች ታፍነው
አስገዳጅ ወታደራዊ ስልጠና እንዲወስዱ መደረጋቸው ነው። ከዚህ ውጪ ቤትና መንገድ ላይ የተገኘ ወጣት በተዘጋጋችው ትግራይ ቀዳሚ ዕጣ ፈንታው መታፈን ነው። በሰሜን ምዕራብ ትግራይ ዞን ብዙ ቀበሌዎች በሚያዝያና ግንቦት ወራት የትግራይ ኃይሎች ወታደራዊ ልብስ የለበሱ ታጣቂዎች ቤት ለቤት በመዞር በርካታ ወጣቶች እንዳፈሱም ተጎጂዎችና የተጎጂ ቤተሰቦች ነገሩኝ ሲል ቢቢሲ ትግርኛ ዘግቧል። ከዚህ በተጨማሪም በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎች ተናግረዋል። በመቀለ ከተማም በአንድ የግል ባንክ የሚሰራው የ24 ዓመቱ ወጣት ዳዊት ጉሽ የእረፍት ጊዜውን በአክሱም አካባቢ ከሚኖሩ ቤተሰቦቹ ጋር አሳልፎ ግንቦት 13 2018 ዓመተ ምህረት በአውቶቡስ ወደ ስራ ቦታው ሲመለስ በአድዋ አካባቢ በታጣቂዎች እንደታፈሰ እህቱ ለዜና ምንጩ ተናግራለች። ታጣቂዎቹ በዕለቱ ከአክሱም አድዋ መቀለ መስመር ላይ ዳዊትን ጨምሮ ከተለያዩ አካባቢዎች የሚያልፉ መኪኖችን በማስቆም 16 ወጣቶችን አፍሰው እንደወሰዱ የዓይን እማኞች አስረድተዋል። ከዚህ በተጨማሪ በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩ ገልጸዋል። በተለይም በአጋዚ ጣቢያ ወይም ቀበሌ ወላጆች ስብሰባ ስላለ ወደ ቀበሌ እንድትመጡ የሚል ጥሪ ወረቀት ደርሷቸው ከሄዱ በኋላ ልጆቻችሁን ለውትድርና አሰልፉ እንደተባሉ ይናገራሉ። ከታሰሩት እናቶች አንዷ የሆነችው ወይዘሮ ሃንሳም ይህ የሞትና የሽረት ጉዳይ ነው፣ በላተኛ ኃይል እየመጣብን ስለሆነ ለትግራይ የድርሻችሁን አበርክቱ፣ ያልጀመረ ነው እያስጀመርን ያለ ነው፣ ማለትም ካሁን በፊት ወደ ውትድርና ያልገባ ነው፣ ልጆቻችሁን ባሎቻችሁን አሰልፉ አሉን ብላለች። ለአቅመ አዳም የደረሰ ልጅ አለሽ ስለተባልሽ ልጅሽን ነው የፈለግነው አሉኝ። ከኔም ጋር የለም ስላቸው ታመጫዋለሽ ብለው በአጋዚ ጣቢያ ቀበሌ ለ8 ቀናት ያለ ምግብ ቆለፉብኝ። ልጆቻችሁን ባሎቻችሁን አናመጣም ካላችሁ ፍተሻ መደረጉ አይቀሬ ነው ብለውናል። ወላጅ ተጨንቋል፣ ወላጅ ተቸግሯል ስትል እናቶችና ሚስቶች ያሉበትን አስጨናቂ ሁኔታ አስረድታለች። ስለ ጉዳዩ በቢቢሲ የተጠየቁት የውቅሮ ከተማ ከንቲባ አቶ ገብረ ሚካኤል ገብረ መድህንና የውቅሮ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ገብረ ሚካኤል ተክላይ ለቀረበው ክስ በመሬት ላይ የሌለ ነጭ ውሸትና የአካባቢውን ገጽታ ለማጠልሸት የሚቀርብ ነው በማለት አስተባብለዋል። የሰሜን ምዕራብ ዞን የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋይ አባዲ ወጣቱ ለመመከት እየተዘጋጀ እንዳለ ነግረውኛል ይላል ቢቢሲ። ያለው እውነታ ጠላቶች አሁንም የተለያዩ ትንኮሳዎችን እያደረጉብን ይገኛሉ። እስካሁን ተዘግተን በከበባ ውስጥ ነው ያለነው። ይህንን እየታዘበ ያለው ወጣት እንዳይሞት ራሱን መከላከል ስላለበት ለመመከት ራሱን የማዘጋጀትና የመከላከል ስራ እየሰራ ይገኛል። በግድ ታፈኑ የሚል ወሬ ግን ሴራ ነው የሚል ምላሽ ነው የሰጡት። የአድዋ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተስፋይ ገብረ ሐዋርያም በመላው ትግራይ በሌሎች አካባቢዎች እንዳለው እንቅስቃሴ ሁሉ በከተማዋም በግድ የማፈስ ሳይሆን በማሳመን የማሰለፍ ፕሮግራም አለ ይላሉ። አፈሳና ማሰለፍ ይለያያሉ ያሉት ኃላፊው እንደ ተጋሩ አሁን በከባድ አደጋ ላይ እንገኛለን። መሬታችን ተወሯል፣ ሉዓላዊ ግዛታችን አልተመለሰም፣ ተፈናቃዮችም የረሃብና ሞት ሰለባ ሆነዋል። ስለዚህ እኛ ሉዓላዊነታችንን ማስከበር አለብን። የአካባቢውን ጸጥታ ለመጠበቅ ወጣቱን አሳምነን እናስገባዋለን። ወደ ሰራዊት የሚገባ ከሆነ ወታደራዊ ስልጠና የሚያስፈልገው ከሆነ ሊወስድ ይችላል ብለዋል። የትግራይ ሰላምና ጸጥታ ቢሮ በትግራይ ተመልምለው ለመጡ ወጣቶች ወታደራዊ ስልጠና እየሰጠ እንዳለና የመልመላው ሂደት ግን በትግራይ መንግስት እንደሚፈጸም ለቢቢሲ ትግርኛ ተናግረዋል። በጉዳዩ ላይ ምላሽ እንዲሰጡ የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ጥያቄ ቀርቦላቸው የነበረ ሲሆን የጽህፈት ቤቱ ኃላፊ አቶ መብራቱ ኃይሉም በጀነራሉ ፋንታ ምላሽ እንደሰጡ ነው ዘገባው ያስነበበው። አቶ መብራቱም የሰራዊት መልመላ የኛ ስራ አይደለም፣ አሁን ከተቋቋሙ መንግስት ጋራም ተነጋገሩ፣ የትግራይ መንግስት ነው መልምሎ የሚሰጠን፣ እኛ መልምለው የሰጡን ነው እያሰለጠንና እያበቃን ያለ ነው። ወጣቱ በምን አይነት ሂደት ነው ወደ ወታደራዊ ስልጠና እየመጣ ያለው የሚለውን አናውቅም። ሂደቱ እንዴት እያካሄዱት እንዳለ ራሳቸው ይመልሱት በማለት ነው ለዘገባው ምላሽ የሰጡት። በደብረ ጽዮን ገብረ ሚካኤል የሚመራ አዲስ ማዕከላዊ እዝ አሁን በትግራይ ክልል እየተፈጸመ ያለውን ወጣቶችን በአስገዳጅ ወደ ውትድርና የማሰለፍ ዘመቻ እየመራው እንደሚገኝ ዘገባው ከምንጮች ያገኘሁት ያለውን መረጃ አስነብቧል። ቢቢሲ ትግርኛ የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤልና ምክትላቸው አማኑኤል አሰፋን በቀጥታ ለማግኘት ያደረገው ተደጋጋሚ ጥረት እንዳልተሳካ ዘግቧል። በተለያዩ የመልእክት ማስተላለፊያ መንገዶች ለቀረቡላቸው ጥያቄም መልስ አልሰጡም ተብሏል። ውድ ቤተሰቦቻችን የሰዓቱ የመረጃ ቅኝታችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።